በጌታ የተወደዳችሁ ወንድሞችና እህቶች የሰባተኛ ቀን አድቬንቲስት ቤተክርስቲያን ምእመናን የእግዚአብሔር ጸጋና ሰላም ይብዛላችሁ ለማለት እወዳለሁ። በዚህ ሰዓት ወደ እናንተ የቀረብኩት ጥሪ ለማቅረብ ነው። ሁላችሁም እንደምታውቁት በየቤተክርስቲያኑ እየተገለጸ እንዳለ ሁሉ በዓለም አቀፉ የሰባተኛ ቀን አድቬንቲስት ቤተክርስቲያን የ2027 አንድ ድምጽ ወይም One Voice 27 ተብሎ የሚጠቀሰው ሁሉም የሰባተኛ ቀን አድቬንቲስት ምእመናን በዓለም ዙሪያ ያሉት የጌታችን ኢየሱስ ክርስቶስ የ2000 ዓመተ ምህረት ጥምቀትና ወደ አገልግሎት የመግባት ታሳቢ በማድረግ በፊታችን ባለው በፈረንጆች አቆጣጠር ከመስከረም ጀምሮ 2026 ከመስከረም 5 በፈረንጆቹ አቆጣጠር 2026 ጀምሮ ሙሉውን 2027 አጠቃላውን ዓመቱን እስከነጨርስ ድረስ መላ የሰባተኛ ቀን አድቬንቲስት ቤተክርስቲያን በዓለም ዙሪያ ወደ 1 ቢሊዮን ሕዝብ ለመድረስ የሚደረግ የወንጌል ጥሪ ነው። ይህ በኢትዮጵያ በእኛ በምስራቃዊ ኢትዮጵያ ዩኒየን ሚሽን በኢሳይያስ ምዕራፍ 58 ቁጥር 1 ላይ በመመስረት መለከትን ንፉ ሁሉ እስኪሰማ በሚል የአንድ ድምጽ 2027ን አምብሬላ ስር በማድረግ ይህንን እንቅስቃሴ ከጀመርን ከሰኔ 26 ጀምሮ እየቀጠልንበት እንገኛለን። እንግዲህ እግዚአብሔር ሁላችንንም ወደ መንግስቱ የጠራን የሱን መንግስት የጸጋ መንግስት እንድናወጅ ነው። ጳውሎስ ሲናገር በሮሜ ምዕራፍ 1 ቁጥር 16 ላይ በወንጌል አላፍርም የእግዚአብሔር ኃይል ለማዳን ነው ብሎ ይናገራል። ስለዚህ በወንጌል የምናምን የእግዚአብሔር ልጆች ሁላችን ይህንን ያመነውን የወንጌል እውነት የእግዚአብሔርን መንግስት ለማስፋፋት ባለንበት ቦታ ሁሉ ወንጌል ልንሰራ እግዚአብሔር ጥሪ አቅርቦልናል። ስለዚህ ከእንቅልፍ የምንነቃበት የጌታን ሥራ የምንሰራበት በምስራቃዊ ኢትዮጵያ ዩኒየን ቢያንስ በዚህ በአንድ ዓመት ውስጥ 2 ሚሊዮን ሕዝብ ለመድረስ በምናደርገው ጥረት ተሳታፊ እንድትሆኑ ሕፃናት፣ ታዳጊዎች፣ ወጣቶች፣ አዋቂዎች፣ ፓስተሮች፣ የቤተ ክርስቲያን መሪዎች ሁላችንም በአንድ ላይ በመውጣት በአንድ ድምጽ የወንጌልን አዋጅ እንድናውጅ መለከትን እንድንነፋ ሰዎች ሁሉ እንዲሰሙ የእግዚአብሔር ቃል የሚያቀርበውን ጥሪ ተግባራዊ እንድናደርግ ማናችንም በዚህ መሳተፍ የማንችል ሰዎች ካለን ምናልባት በጤና እክል ምክንያት ወይም ማንበብ ለሌሎች ከመመስከር ችግር ያለባቸው ሰዎች ካሉ በጸሎት በቤታቸው በመንበርከክ ባላቸው ገንዘብ ድጋፍ እንዲያደርጉ በዚህ አጋጣሚ ጥሪዬን ለማቅረብ እወዳለሁ። በሮሜ ምዕራፍ 10 ቁጥር 10 ላይ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላል። ምስክርነት ከደህንነት ጋር የሚያያዝ ነው። ቃሉን የምናገረው ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። እንግዲህ ጌታ ኢየሱስ ክርስቶስን የግል አዳኛችን አድርገን የተቀበልን ሰዎች ደህንነትን አግኝተናል። ያንን የደህንነት ወንጌል ካልመሰከርን ካላወጅን የእግዚአብሔርን መንግስት ልንወርስ አንችልም። ምክንያቱም የመንግስቱ ተካፋዮች የሆንን ሰዎች መንግስቱን እንድናውጅ እግዚአብሔር ይፈልጋል። ሰው በልቡ አምኖ በአፉ መስክሮ ይድናል ይላልና ስለዚህ እያንዳንዳችን የሰባተኛ ቀን አድቬንቲስት ቤተክርስቲያን ምእመናን የሆንን ሁላችን ቢያንስ አንድ ነፍስ እግዚአብሔር ከእያንዳንዳችን በዚህ ዓመት ይጠይቃል። ይህ የለመነው የወንጌል ሥራ የወንጌል ስርጭት አሰራራችን መቀየር ያስፈልጋል። አብዛኛውን ጊዜ ብዙ ሰዎች የምስክርነት ሥራ አንሰራም። ጌታን የምንወድ ከሆነ ጌታ ያደረገልን ነገር ካለ ያንን የምናምን ከሆነ ለሌሎች ልንናገር እግዚአብሔር ይፈልጋል። ስለዚህ ምስክርነት ሥራችን በምንሰራበት የሥራ ቦታ ተማሪዎች በትምህርት ቤታቸው፣ ሰራተኞች በመስሪያ ቤታቸው በትርፍ ጊዜያቸው 7ቱንም ቀን ቢያንስ በቀን 4 ሰዓት ብለን ለሕዝባችን ጥሪ እናቀርባለን። በሚቻላችሁ መንገድ ሁሉ የእግዚአብሔርን ሕዝብ ወደ ትክክለኛ ወደ መጽሐፍ ቅዱስ እንድታመሩ ጥሪ እናቀርባለን። እኛ
እግዚአብሔር የጠራን የተለየ መልእክት ሰጥቶን ነው። ይህ የተለየ መልእክት ለዓለም ሁሉ ሊዳረስ ይገባል። ዛሬ በአገራችን ወይም በዓለም ማለት ይቻላል ተስፋ በሚሸጥበት እግዚአብሔር እንዲያደርግልሃል እንዲያደርግልሻል እያሉ ሰዎች ተስፋ በሚሸጡበት ሰዓት፣ ሰዎች ጸሎትን ጸልዮ በሚሸጡበት ሰዓት ሐሰተኛ ነቢያት አገርን በከለለበትና በእውነት የእግዚአብሔር የእውነት ወንጌል በተረገጠበት በዚህ ዘመን ውስጥ እውነትን አምነናል እንደ እግዚአብሔር ቃል ወንጌል መስበክ አለብን ብለን የምንናገር ሰዎች ከእንቅልፋችን ነግተን ይህንን ታላቅ ሥራ የምንሰራበት ጊዜ ቢኖር አሁን ነው። ከሁሉም በላይ ደግሞ ለኋለኛ ዝናብ መጸለይ። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳር ድረስ ብሎ እግዚአብሔር ቃል የምናገረው ለዛ ኃይል እንድናገኝ መንፈስ ቅዱስ ለምስክርነት ነው። ወንጌል የእግዚአብሔር ኃይል የሚያድን ኃይል ነው። መንፈስ ቅዱስ ደግሞ ያ ኃይል እኛ የሚያድነውን የእግዚአብሔር ኃይል ለሰዎች እንድናደርስ የሚያነቃቃን ነው። ስለዚህ የተወደዳችሁ ወንድሞችና እህቶቼ የእግዚአብሔር ሕዝቦች እንነሳ፣ ከእንቅልፋችን ሁለት ሆነን በየስፍራው እየተንቀሳቀስን የወንጌል ምስክርነት እንመስክር። እንዲሁም ደግሞ የማደግ ቡድኖችን በማጠናከር የመሰከርንላቸውን ሰዎች ወደዛ ስፍራ በማቅረብ የመጽሐፍ ቅዱስ ጥናት የደህንነትን የወንጌልን እውነትን እናስተምራቸው። ይህንን በማድረግ ብዙዎችን ሺዎችን መድረስ እንችላለን፣ ሚሊዮንን መድረስ እንችላለን። ስለዚህ ለዚህ ለአንድ ዓመት ለ2027 ለአንድ ዓመት ኦልሬዲ ስራው ተጀምሯልና ዓመቱ እስኪያልቅ ድረስ ኦፍኮርስ ይህ የህይወታችን አካል መሆን አለበት፣ የምናቆም አይደለም። ነገር ግን አንድ ስራ ይታቀዳል፣ ይለካል፣ ይገመገማል። ስለዚህ ነው አንድ ዓመት ያለ ነው። በህይወት እስካለን መስራት የምናቋርጥበት ጊዜ የለም። ይሁን እንጂ እስከ 27 ድረስ 2 ሚሊዮን ህዝብ በወንጌል እውነት እግዚአብሔር በሰጠን እውነት ከሰማይ ዘንድ ለኛ እንደተላከልን እውነት ለሰዎች ሁሉ ልናደርስ ይገባል። ወደ መንግስቱ ከዚህ 2 ሚሊዮን ውስጥ ስንቶቹ እንደሚቀላቀሉ እርሱ ጌታ ያውቃል። እንጸልይ፣ ሚሊዮኖቹ ሁሉ የመንግስቱ ተሳታፊ እንዲሆኑ እኛ ግን እንመኛለን። በመሆኑም እግዚአብሔር ሁላችንም ይርዳን። ሁላችንም ተነስተን እንስራ፣ የማደግ ቡድን እናጠናክር። ሁል ጊዜ እየወጣን ወንጌል መስራት ያስፈልገናል። የምስራቃዊ ኢትዮጵያ ዩኒየን እና 9ኙም ሰበካዎች ከሰዓት በኋላ ቢሮአቸው ዝግ ነው። ወጥተን ወንጌል እየሰራን ነው የሚገኘው። ህዝባችን ይህንን እኛን ሊቀላቀል ይገባል። ለምድራችን ማድረግ ያለብን ነገር ለምድሪቱ ሰላም፣ ለምድሪቱ አንድነት፣ ሰዎችን ለእግዚአብሔር ዳግም ምጽአት ለማዘጋጀት ማድረግ ያለብን እውነተኛውን የእግዚአብሔር ቃል የዘላለሙን ወንጌል የሶስቱን መላእክት መልእክት ልናውጅ ያስፈልጋል። ወጣቶች በተለይ በማህበራዊ ሚዲያዎች እንዲሁም ደግሞ ሌሎች ሰዎች ማህበራዊ ሚዲያን የማይጠቀሙ ደግሞ በአካል በየቤታቸው ሰዎች በየመንገድ በስራ ቦታ በትምህርት ቤት ምስክርነት በመስጠት ሚሊዮኖችን እንድንደርስ በጌታ ፍቅር እንጠይቃችኋለን። እግዚአብሔር ይባርካችሁ። ለጌታ በምንሰራበት ጊዜ ጌታ ህይወታችን ይሰራል፣ ኑሯችን ይሰራል፣ ለመንግስቱ ያዘጋጀናል፣ መንፈሳዊ ግለታችን ይጨምራል። ከተለምዶ ህይወት ውስጥ እንወጣለን። መንፈሳዊ ግለት ከሌለብን የእግዚአብሔርን ሥራ መስራት ቀርቶ ለራሳችን በእምነት ውስጥ መቆየት አንችልም። እውነትን እውነት ማለት መቻል አለብን። ሰዎች እውነትን ከሐሰት መለየት በተቸገሩበት በዚህ ሰዓት እግዚአብሔር እውነት የሰጣትን ይቺ ቤተ ክርስቲያን የሶስቱን መልአክ መልእክት ማወጅ ይጠበቅብናል። እግዚአብሔር ይባርካችሁ። ሁላችንም እንነሳ ማለት እወዳለሁ። ጌታ ይባርካችሁ። ተባረኩ።